የትኛውም ሴት እንድትፈልግህ ማድረግ ትችላለህ፣ እነዚህ ነገሮች በትክክል የምታደርጋቸው ከሆነ። የመጀመሪያው ነገር ማሳደድህን ልታቆም ይገባል። ማሳደድ ከምንም በላይ ያስንቃል። ማለትም አንተን ካለህ በታች ከማንነት በታች እንድትረከስ ሲያደርግህ፣ ሌላው ደግሞ የሌለውን ማንነት ከፍ አድርጎ ራሱን እንዲያይ ነው የሚያደርገው። ሁልጊዜም ቢሆን ማሳደድ ስለሚያስንቅ ማለት ነው። እዚህ ጋር አንድ ምሳሌ ልንገርህ። ሁሌም ነፃ የትራንስፖርት አገልግሎት የሚሰጥ ሰው አሊያም ደግሞ ነፃ ምሳ የሚጋብዝ ሰው በቅርብ ታውቃለህ። በጊዜ ውስጥ እነዛ ነገሮች እየተላመድክ ስትመጣ እነዛ ነገሮች ለአንተ እንደ ውለታ ሳይሆን ወይም ደግሞ ያ ሰው እንደ ፕሪቪሌጅ የሚሰጥ ነገር ሳይሆን እንደ ግዴታ መቁጠር ትጀምራለህ። ማለት ያ ሰው እንዳልኩ ወዶና ፈቅዶ ለአንተ የሚያደርግልህ ነገሮች ናቸው። አንተ ግን በጊዜ ውስጥ እጅግ ከመላመድ የተነሳ እንደ መብት መቁጠር ትጀምራለህ ማለት ነው። ሴማስ ኮንሰፕት ሪሌሽንሽፕ ላይ የምታረቀው ማለት ለሆነች ልጅ አብዝተህ ትገኝላታለህ ወይም ደግሞ ስለ ማሳደድ ውስጥ ትገባለህ። ምናልባት እነዛን ነገሮች እኮ አንተ የምታደርገው ከልብ ስለምትወዳትና ስለምታፈቅራት ሊሆን ይችላል። ነገር ግን እርሷ እንዳልኩ ማለትም ለነዛ ነገሮች ዋጋ የምትሰጠው የሆነ ያህል ስፔስ ስትሰጣት አሊያም ደግሞ ከማሳደድ አረፍ ስትል ነው። ነገር ግን አንተ በጭፍን በጣም ስለምትወዳትና በጣም ስለምታፈቅራት ብቻ አብዝተህ የምትገኝ ከሆነ ማለትም ባለችበት የምትከተል ከሆነ አብዝተህ ቴክስት ልታደርግላት ትችላለህ፣ አብዝተህ ትደውልላታለህ። እነዚህ ነገሮች ግን እንዳልኩ በተደጋጋሚ ማለት ዋጋ የምትሰጣቸው ከማሳደዱ ትንሽ አረፍ ስትል ወይም ደግሞ ስለ አንተ እንድታስብ ስታስገድዳት ነው። አይ ብለህ ግን ነገሮችን በተደጋጋሚ በዛው መንገድ በማሳደድህ የምትቀጥል ከሆነ እመኔን በመጨረሻ ተሸናፊው አንተ ነህ። ሁለተኛው ነገር ደግሞ በአካላዊ ውበቷ ሳይሆን በማንነቷ ውደዳት። አውቃለሁ በዚህ ሰዓት ላይ ከማንነት ይልቅ አካላዊ ውበት እጅግ ዋጋ ያለው ቦታ ላይ እንገኛለን። ማለትም ሰው ልጅ ማንነቱ ምንም ያህል ወርቅ የሆነ ማንነት ቢኖረው ነገር ግን አካላዊ ውበት ከሌለው ያን ያህል ተፈላጊ ላይሆን እንደሚችል ይገባኛል። በተለይ ደግሞ በሴቶቹ ዘንድ ስታስበው ማለት ነው። እና አንተ ምናልባት ከዚህ መስመር ትንሽ ወጣ ያለ ማንነት ሊኖር ይገባል። ያ ማለት ምንድን ነው? ከአካላዊ ውበቷ እየዘለለም ውስጣዊ ማንነቷን ልትወድላት አሊያም ደግሞ ልታፈቅርላት እንደምትችል ማሳወቅ መቻል አለብህ። ለምን ይመስላል አንዳንዴ በጣም ፌመስ የምንላቸው ወይም ደግሞ እንዴት ነው በጣም በብዙ ነገር ተሳካላቸው የምንላቸው ሰዎች ትዳር ላይ ሲመጡ ያን ያህል ሰክሲድ አያደርጉም ወይም ደግሞ ብዙም አይሳካላቸው። ምክንያቱ አንድና አንድ ነው። ማለት በአካላዊ ውበት የሆነን ሰው ይወዳሉ፣ በአካላዊ ውበቱ ያፈቅራሉ። ከዛ ያን አካላዊ ውበት ተማምነው ትዳር ውስጥም ሆነ ሌላ ግንኙነት ውስጥ ይገባሉ። ነገሮች እንዳሰቧቸው አይሆንም። ምክንያቱም ይህ አካላዊ ውበት የምትለው ነገር በነገራችን ላይ ለዋስትና አይሆንም። ያ ማለት ማን ነው? አፍተሮል ከሰው ልጅ ጋር የምትኖረው ከባህሪው ጋር ነው እንጂ ከአካላዊ ማንነቱ ወይም ደግሞ ከአካላዊ ውበቱ ጋር አይደለም። ምንም ጥያቄ የሌለው ነገር መጀመሪያ አካባቢ የሆነ ግንኙነቱን ኢኒሼት ስታደርግ ያቺ ልጅ በጣም ቆንጆ ብትሆን፣ ማራኪ ብትሆን ደስተኛ ትሆናለህ። ምንም ጥያቄ የለውም። ነገር ግን በጊዜ ሂደት ውስጥ እንዳልኩ ከሰው ልጅ ጋር አብሮ የሚያኖረ ነገር ውስጣዊ ማንነቷ አሊያም ደግሞ ውስጣዊ ውበቷ ነው እና ያቺ ልጅ ምናልባት አንተ ለውስጣዊ ማንነት ወይም ደግሞ ለውስጣዊ ውበት እጅግ የተጋነነ ዋጋ እንደምትሰጥ ስታውቅ ያቺ ልጅ አብዝታ ትፈልግሃለች፣ አብዝታ ትወዳለች። ምክንያቱም ይህ ኳሊቲ ብዙ ሰው ጋር የለም። አብዛኛው ሰው የውበት አድናቂ ነው። ውበት ደግሞ በጊዜ ውስጥ የሚያረጅ ነገር ነው። ምንም ጥያቄ የለውም። ስለዚህ ለማንነት ሁሌም ቢሆን የተሻለ ዋጋ፣ የተሻለ ክብር ልትሰጥ ይገባል። ሶስተኛው ነገር የተገለጠ መጽሐፍ መሆንን ልታቆም ይገባል። ሴት ልጅን በህይወትህ ከሚያቆዩልህ ነገሮች አንዱ ሚስጥራዊነት ነው፣ አሊያም ደግሞ ተገማች አለመሆን መቻል ነው። ብዙዎቻችን በሚያሳዝን ሁኔታ ግን የምንሰራው ስህተት ምንድን ነው? አንድን ሰው ከልባችን ስንወድ ወይም ደግሞ ለዛ ሰው እጅግ የተጋነነ ዋጋ ስንሰጥ ራሳችንን የተገለጠ መጽሐፍ አድርገን ማቅረብ ይቀናናል። ማለትም ሙሉ ለሙሉ ግልጽ እንሆናለን። ነገር ግን እዚህ ጋር አንድ ምሳሌ ልንገርህ ማለት የሆነ መጽሐፍ በስጦታም አገኘው አሊያም ደግሞ ገዝተህን ቀድመህ የመጨረሻ ምዕራፍን ብታነበው ምን የሚሆን ይመስላል? ሙሉ ለሙሉ ያን መጽሐፍ አታነበውም፣ ወይም ደግሞ የማንበብ ሞራልህ በአጠቃላይ ይሞታል። እንዳልኩ የመጨረሻውን ታሪክ አውቀዋል ወይም ደግሞ ከመጨረሻው ተነስተሃል። የመጀመሪያዎቹ ፕሮሰስ ወይም ደግሞ ሂደቶች የምንላቸው በአጠቃላይ ዋጋ ቢስ ይሆናሉ ማለት ነው። ለዛም ነው ግንኙነት ላይ ስትገባ፣ በተለይ ደግሞ ባላደገ ግንኙነት ውስጥ ከሆነ መጀመሪያ አካባቢ የተጋነነ ግልጽነት ውስጥ መግባት አይጠበቅብህም። ምናልባት እነዛን ነገሮች እኮ አንተ ለማለፍ በጣም ሴክሪፋይ አድርገህ ሊሆን ይችላል። ነገር ግን እነዛ ነገሮች በሙሉ ሳታቅ የመጨረሻ ሪዘልቱን ወይም ደግሞ የመጨረሻ አውትፑቱን ቀድመህ የምታሳያት ከሆነ በአንተ ላይ የነበራት ፍላጎት ሙሉ ለሙሉ ይሞታል። ምክንያቱም በጊዜ ውስጥ የምታሳያት ማራኪ ማንነት የሚሆን ማራኪ ነገር ምንም አይኖራትም። ማለት መጨረሻህን መገመት ትችላለች። ለዛም ነው ሚስጥራዊነትን በጣም ልጠብቀው ይገባል። ከጊዜ በፊት ሚስጥራዊነት ራስን እንደማጥፋት ቆጠረው። አራተኛው ነገር መገኘትህን ቀላል አታድርገው። ይህንን ስለ ለሪሌሽንሺፕ ብቻ አይደለም፣ በየትኛውም ግንኙነት ላይ ማለት ይቻላል። ሁሌም ቢሆን መገኘትህን ቀላል የምታደርገው ከሆነ ሰዎች ዋጋ እንዳይሰጡህ የምታደርገው ነገር ነው። ምክንያቱም እኛ ሰዎች በባህሪያችን ምንድነን ማለት በቀላሉ ለምናገኛቸው ነገሮች ተገቢውን ዋጋ፣ ተገቢውን ፍቅር እንዲሁም ደግሞ ተገቢውን ትኩረት እንኳን አንሰጣቸው። ምክንያቱም አልለፋንበትም ወይም ደግሞ ያን
ግንኙነት ወደ ህይወታችን ለማምጣት ብዙ አልደከምንም። የሰው ልጅ ደግሞ እውነቱን ስንነጋገር ማለት ለደከመበት ግንኙነት ወይም ደግሞ ላደከመው ግንኙነት የበለጠ ዋጋ ይሰጣል። ሁሌም ቢሆን በቀላሉ የምትገኝ አይነት ነገሮች አታድርጋቸው። ማለትም አብዝተ መደወል ወይም ደግሞ አብዝቶ ቴክስት ማድረግ ምንም ጥያቄ የሌለው ነገር መጀመሪያ አካባቢ ደስተኛ ሊያደርግ ይችላል። ነገር ግን እየተለመዱ ሲመጡ በቃ ራንድም ይሆናል። ቴክስት እንደምታደርግ አሊያም ደግሞ እንደምትደውልላት ታውቃለች። ሰው በህይወቷ የሚያጓጓት ነገር አይኖርም። በመጨረሻ የምናየው ነገር ምንድነው? ከጀጅመንት የጸዳ ማንነት እንዲኖረህ እንዲሁም ደግሞ ያችን ልጅ ልክ እንደ ጓደኛ ሁሉ በህይወት የማቅረብ ብቃት ሊኖረህ ይገባል። እነዚህን ነገሮች በትክክል የምታደርጋቸው ከሆነ ያቺ ልጅ አንተ ሱሰኛ ነው የምትሆነው።